ሊያሾ ታማለች ጸልዩልኝ አልቻልኩም ሚል ሜሴጅ ለጥፋለች። ክፉ አይንካሽ ለያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋ ሊያሾ ብላች የኔ አባት የኔ ምስኪን ወላሂ ላዝም ልጁ ምስኪን ነው። አጨብጭቦ አስገቡት። ከጓደኞቹና ከቅርብ ወዳጆቹ እንዳረጋገጥ ነው ቴዲ አፍሮ ተለያይቷል። ይህ የሆነበት ምክንያት ደግሞ ዋናው አዶናይ ጥፋት የሚመስሉ ነገሮችን አጥፍቼ ከሆነ ዝቅ ብዬ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉልኝ ጠይቃለሁ። ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ቁም ነገር ያዙ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ የሆናችሁን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። እንዲሁ ቪዲዮቻችንን አይታችሁ ሀሳብ አስተያየቶቻችሁ መስጠት እንዳትረሱ። ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። በዛሬ ቪዲዮቻችን እንግዲህ ሊያሾ በጠና ታማ ሆስፒታል ገብታለች። ጸሎት አድርጉልኝ ብላለችም። እንዲሁም ዳኛው አለ እንግዲህ መድረክ ላይ ያልተገባ ድርጊት አድርጓል ማለት ነው። እንዲሁም ዮኒ ማኛ ኦርቶዶክስ መሳደብ አላቆመም። ተከትለው ሌሎች ሰዎች ኦርቶዶክስ መሳደብ እየጀመሩ ይገኛሉ። እንዲሁም ደግሞ የቴዲ አፍሮና የአምለሰት ትዳር ምንድነው የገጠመው የሚለውን እናያለን። እንዲሁም ሌሎች ቪዲዮችን ይዘንላችሁ መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ ቪዲዮቻችንን ላይክ በማድረግ ከኛ ጋር መሆናችሁን ማሳየት ብቻ ነው። ወደ ዛሬ ቪዲዮቻችን እንለፍ። ያው እንዳያችሁ ነው እንግዲህ ዳኛው አለ የዲጂውን ላፕቶፕ ወርውሮታል። እንግዲህ ምን እንዳደረገው ባናቀም ያደረገው ነገር ግን አግባብ ነው ብለን አናስብም። እንደዚህ በጣም ህዝብ ነው እዚህ ቦታ ያደረሳችሁና እንግዲህ ህዝብ መናቅ ጥሩ ነው ብዬ አላስብም። ሜቢ ዲጂው ጥፋት ሊኖርበት ይችላል፣ ግን በዚህ መልኩ ምላሽ መስጠት አግባብ አለው ብዬ አላስብም። ኦርቶዶክስ ከመመለስ ጾታዬን ብቀይር ይሻላል። ይሄን ጻፉት። ሰላም ላንተ ይሁን ወዳጅ። እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ከሆነ ያለው እንግዲህ ወደዚህ የማለት ጉዳይ ላይ ከሆነ ያለው አሁን እየቀለድክ ያለው በህይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው። እና እሱን ብትረዳው ነው እና የምርም የክርስቶስ ፍቅር ትንጥዬ እንኳን በጣም ትንጥ ልብ ላይ ቢኖር በርህን ዘግተህ ስቅስቅ ብለህ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ነው ማለት። ኦርቶዶክስን ላሸማቀቅ ምናምን እሱ ጭራሽ አይታሰብም። በቃ አለቀው። ዮኒ ማኛ እንግዲህ ያለው እንደሰማች ነው። ሐኪም በዚህ መልኩ ምላሽ ሰጥቶታል። እኔ ለዮኒ ማኛ እንደዚህ ሆነ በዚህ መልኩ ራሱ ምላሽ መስጠት አለበት ብዬ አላስብም። በቃ ለምን ቅጣት እንደማይወሰንበት ለምን እንደማይያዝ እኔ አላቅም። እንግዲህ ብዙ ጥቃቅን ወንጀል የሰሩ ሰዎች እየተያዙ እነዚህ ኦርቶዶክስን የሚያክል እምነት እንደዚህ ያንቋሸሸ በነፃነት መኖር በጣም የሚያሳፍር ነገር ነው። እንግዲህ እሱ ዝም በመባሉ እንደውም የተለያዩ ሰዎችም እንግዲህ የራሳቸውን ሐሳብ እንግዲህ ምን ነገር እያሉ ይገኛሉ። እስቲ ሞጣ ቀራኒ ያለው አለ እሱ ሚካኤልን ከኢየሱስ በላይ የሚያመልክስ በአማራ ነው። ሚካኤል እኮ አንድ መልአክ ነው። ኢየሱስ በላይ ማርያምን፣ ከኢየሱስ በላይ ሚካኤል፣ ከኢየሱስ በላይ አቡነ ገብረ መንፈስ ቅዱስ የሚመለክበት በአማራ ሕዝብ ብቻ። አሁን ዛሬ ሚካኤል ነው ተብሎ ትግሉን ትቶ ነጠላውን አንጠልጥሎ ቤተክርስቲያን ነው የዋለ፣ ጧፍ ሲያበራ ነው የዋለ፣ ሲሰግድ ነው የዋለ፣ ሲጾም ነው የዋለ፣ ሃሌሉያ ሲል ምንም የለም። ተኩሱ አይቆምም። የፈሪ ጥርቅም ነው። ባይዘው ሚካኤል እያለ ገብርኤል እያለ ነጠላ አንጠልጥሎ የሚሄድ አማራ ካየ ፈሪ ነው። መዋጋት የማይችል ልምሻ የወረሰው ቀዛናም ብየዋለሁ። ሚካኤል እስኪ መጥቶ ያድን። የሚገርም እኮ ነው። እንግዲህ እንደሰማች ነው እነዚህ ሰዎች ላይ እርምጃ ካልተወሰደ እንግዲህ እንደዚህ አይነት ሐሳብ የሚያመነጩ ሰዎች እየተበራከቱ ይመጣሉ። ቶሎ እርምጃ ሊወሰድባቸው ይገባል ብዬ ነው ማሰበው። እንግዲህ ዛሬ ሶሻል ሚዲያ ላይ መነጋገር የሆነ ቪዲዮ ደግሞ ሊያሾ እንግዲህ ታማ በጸሎት አድርጉልኝ ማለቷ በጣም አነጋጋሪ ሆኗል። እንግዲህ ትላንትና ላይቭ ላይ ነበረች ምናምን ነገር ዛሬ ምን እንደገጠማት አይታወቅም። እና ሲሰሱ ቪዲዮችን አይተን ነበር። ሰላም ጤና ይስጥልኝ፣ ደህና ናችሁ? እህቴ ብሩክታይት ሊያሾ ታማለች ጸልዩልኝ አልቻልኩም ሚል ሜሴጅ ለጥፋለች። ዛሬ ጠዋት አይቻት ነበር። ህይወት እንዲቀየራል እና
ምንም የምመካበት ነገር የለም። በግል ጸብ አንቺን ሲጣላሽኝ እኔ አልተጣላሁሽም፣ ግን እግዚአብሔር ያትረፍሽ ካለሽበት እግዚአብሔር በሚፈውሰው እጆቹ ይዳስሽ ላለው ለልጅሽ ትረፊላት። እግዚአብሔር ጤናሽ የሚመልስልሽ ደግሞ ጤናሽ ተመልሶልሽ ተመልሰሽ ሶሻል ሚዲያ ላይ እንደማይሽ ተስፋ አደርጋለሁ። እግዚአብሔር ከአንቺ ጋር ከቤተሰብሽ ጋር ከልጅሽ ጋር ይሆንላለሁ። አይዞሽ ለማለት ነው የመጣሁት። አመሰግናለሁ። ያው እንግዲህ ስለ ሊያሾ የሚወራው ወሬ ውሸት አለመሆኑ በጣም የተለያዩ ሰዎች ቪዲዮ እየሰሩበት ይገኛሉ። እስቲ ሌላም አንድ ቪዲዮ ተነምጣ እንዳንዴ ህይወት እንዲህ ነው መልሱ እግዚአብሔር ጋር ነው። እኔ የምለው ታክቲከኞቹ አስማተኞቹ ሃፒ ሰንዴ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ብርዱ ነው መሰለኝ ከሶፋ ላይ አትነሽ ቁጭ ብለሽ ፊልም ነው የሚለኝ። የምሬን ነው የምላችሁ። እኔ የምለው ምን ሆና ነው ሊያሾ እኮ በጣም ታማለች፣ ሆስፒታል ገብታለች። የእውነት አሳዘነችኝ በጣም። ጸሎት አድርጉልኝ ብላ ስቶሪዋ ላይ ለጥፋለች። ሊያየ ይሄ ህዝብ አሁን ጸሎት ቢጸልይ ሀገራችን እንዴት ሆን ነበር እንዴ? ለራሱ መጸለይ ያልቻለ ህዝብ ላንቺ ጸልያለች ታስቢያለሽ? የኬኳ ጸሎት ይጠቅምሻል እንጂ እዚህ እንኳን ያለውን ተወሹ። ለራሳችንም አልሆንም። እግዚአብሔር ጨርሶ ይማርሽ። ምን ሆነሽ እንደሆነ አላውቅም። ምንም ብትነዘንዥኝም እንደው እየበላሽ ብታናድጅኝም የእናት አባቴ ገዳይም አይደለሽም። እንደውም ታሳዝኛለሽ። እውነት ለመናገር ስጨቀጭቅሽ ስለሚያስደስተኝ ነው እንጂ። ስለዚህ ፈጣሪ አምላክ ጨርሶ በሽታሽን ካጠገብሽ ያጥፋልሽ። አይዞሽ እሺ። ያው እንደሰማችሁት ስለ ሊያሾ መታመሟን አረጋግጠናል። ግን ከመታመሟ በፊት ማስጠንቀቂያ ደርሷት ነበር። ላይቭ ላይ ያየሁት ነገር አለ ብላለች። እሱ ቪዲዮ ተነምጣ ክፉ አይንካሽ ሊያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋለች። ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነኔ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ አይሆንም ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት በጣም ትልቅ ችግር ያጋጥምሻል ተጠንቀቂ ያለቻት ነበረ። ከዛ ከስር ደግሞ ራሷ ልጅቷ ማለት ከስር ደግሞ ምን ትላጽፋች? ከጓደኞች መሃል ደግሞ ተጠንቀቂያቸው፣ አጠገብሽ ያለው ሰው ተጠንቀቂ እያለች እየጻፈችላት ነበርና እሱ ኮሜንት እንዳነበኩት የእውነት ነው የምላችሁ ዝግንን ብሎኝ አማተብኩላት። በቃ የሆነ በቃ ምን ሆና ነው ብዬ ማለት ነው። ከዛ እስክሪንሻት አድርጌ ለሊያ ልክላት ብዬ ራሷ ላይ ያነበበችው መታ ትናገር ይሆናል። ያ እግዚአብሔር ነው የምላችሁ ያለው ሪከርድ የተደረገ ካለ እዩት። እንዲሁም ስለመጠጥ ነገር ነው እያወራች የነበረው። እግዚአብሔር ከመጠጥ ድሮ ሱስ ነበረብኝ አሁን ወጣሁኝ ምናምን ነገር እያለች ነበረ ሊያና በጣም ነው ዛሬ ስቶሪ ላይ አድርጋ ሳይ ጊዜ በጣም ነው የደነገጥኩት። በቃ ትላንትና ያ ነገር አንብቤው ደንግጬ ስለነበረ ዛሬ ራሱ ይደነግጥና እግዚአብሔር ለልጅሽ ሲል ድንግል ማርያም ከክፉ ነገር ታውቃሽ። ያቺ የምታምኛት ቅዱስ ሚካኤል በዛ ደግሞ ቅዱስ ሚካኤል እያለች ፖስት እያደረገች ነበርና ቅዱስ ሚካኤል ድግፍግፍ አድርጎ ከገባሽበት ችግር ያውጣሽ። የእውነት በጣም ነው የደነገጥኩት እኔ የእውነት ነው የምላችሁ ያሉትና አንድ ያ ነገር ደግሞ ማለት ነው ሊያን ኮሜንት ላይ አያለሁ። አንዳንድ ጊዜ በጣም መጥፎ ኮሜንት ምጽፉ አላችሁ፣ እዛ ላይቫ ላይ ምጽፉ ሰዎች አላችሁ። የእናንተ እንጀራ ቁራሽ እንጀራ አልበላችባችሁ። እስቲ መልካም ምኞት እች ልጅ በቃ ለማንም ሰው ክፋት የማታስብናት። በነገራችን ሊያ እንደዚሁ ካያችሁ የዋህ ሰው ነው ሊያን የሚረዳት። ክፉ ሰው የሆነ አይረዳትም። የዋህ የሆነ ሰው የሰው እድገት የሚመኝ ሰው ግን ሊያን ይረዳታል። እና ለማንም ሰው ክፋትን የማትመኝ ልጅ ናት። በቃ ያ ነገር ስራ ነው፣ የታወቀችበት ነው። እሱ ታወራለች። ከዛ በኋላ ደግሞ እንዲህ ያጠፋች አይነት ስሜት ከተሰማች ደግሞ ይቅርታ ነው የምትጠይቀው። ለማንም ሰው ይቅርታ ጠይቃች። በቃ የሆነ ሰው ራሱ ካልጠጥ ይቅርታ ነው የምትጠይቀው። እና ሁላችሁም ግን በዚህ ቪዲዮ ላይ እየገባችሁ ስቶሪ ላይ ከፈለጋችሁ እዩት። መልካም ምኞታችሁን ግለጹላት። በቃ የልጅ እናት ናት። ለዛች አበባ ለመሰለችዋ ልጇ ኬኳ ለምትለዋ ልጇ እግዚአብሔር ቅዱስ ሚካኤል ስል ከወጣሽበት ችግር ያውጣሽ። ያው እንደሰማችሁ ነው እንግዲህ ልጅቷ የተናገረችውን። እኔ ሰማ ማመን ያቃተኝ እንግዲህ ተሽሏት መጣ የነገር እውነት መሆኑን እስከ ማመን ድረስ እስክትናገር ድረስ እኔ ማመን ይከብደኛል። ለማንኛውም ሊያሾ እንግዲህ እግዚአብሔር በሰላም ያቀልልሽ። እግዚአብሔር በሰላም ተሽሎሽ እንግዲህ ወደ ስራሽ እንድትመለሽ ያድርግሽ። የመዝናኛ ስራ መስራት በጣም አስቸጋሪ ነው። በዚህ አጋጣሚ ለማዝናናት ወይም ደግሞ ለማስደሰት በምሞክርበት ወይም በምጥርበት ጊዜ ጥፋት የሚመስሉ ነገሮችን አጥፍቼ ከሆነ
ዝቅ ብዬ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉልኝ ጠይቃለሁ። እንደው በስተመጨረሻ ምን ማለት ትፈልጋለህ ካላችሁኝ እንግዲህ ምናልባት መቄዶንያን በተመለከተ አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና አንድ ሽልማቱን ወደዚህ ያምጣልኝ ከዛ ለቢኒ አዲስ አበባ ላይ ብቻ 8500 አረጋውያንና የአእምሮ ህሙማንን የቻለ ወንድማችን ነው ቢኒያም ረጅም ዕድሜ ከጤንነት ጋር እመኝልሃለሁ። ያው እንደሰማችሁት ነው እንግዲህ ያው ቢኒያምን ሁላችንም በበጎ ስራው የምናውቀው ሰው ነው። በጣም ሲያንስበት ነው ይገባዋል። ሰይፉ መግቢያው ላይ እንዳለው እንግዲህ አውቄ የሚሆን ሳላውቅ በሰራሁት ስህተት ካለ ይቅርታ አድርጉልኝ ብሏል። ይቅርታ ጠይቋል ማለት ነው። እንደዚህ አይነት ሙያ ላይ ደግሞ አንዳንዴ ስህተቶች ሊኖሩ ይችላሉ። ምክንያቱም ያው አንዳንዴ ያ ሰው የሚያወራበት አንግልና ሰው ጋር የሚደርስበት መንገድ የተለያየ ሊሆን ስለሚችል ነገሩ ሴንሲቲቭ ነው። ለማንኛውም ያጠፋው ነገር ካለ ሰይፉ ይቅርታ ጠይቋል ማለት ነው። የኔ አባት የኔ ምስኪን ወላሂ አዝም ልጁ ምስኪን ነው። አጨብጭቦ አስገቡት በሰላም ከዚህ ሀገር ወስዱት። አጨብጭቦ በቃ ገፍቶ እንትን ብሎ አዶና ይችላል ኪንግ ብሎ ያው አስገቡት። እውነት ከሆነ በጣም ያሳዝናል። የጆን ዳንኤል ይጣ ያው እንደሰማችሁት ነው እንግዲህ ከታላቁ ሩጫ በኋላ አዶናይ ታስሯል የሚሉ ቪዲዮዎች በጣም በዝተዋሉ። ግን ውሸት ነው። ቅርብ ሰዓትም ቪዲዮ ለቆ አይቼዋለሁ። ያው እንደ በእለቱ ያው እዚህ ላይ ተስሎ የነበረውን አረንጓዴ ቢጫ ቀይ ያስጠፍተውታል። ያው እሱን ያስጠፉበት ምክንያት ባናቅም ግን ለእስር የዳረገው ጉዳይ ምንም የለም። አሁንም ድረስ ሶሻል ሚዲያ ላይ ቪዲዮ ፖስት እያደረገ ይገኛል እና እንደዚህ የተሳሳተ መረጃ መስለቁ ሰዎች እባካችሁ ተጠንቀቁ። 50,000 ብር ጀስት ለመጀመሪያ ለትውውቅ ማርያምን፣ ይሄ ደግሞ ለትውውቅ በጣም ብዙ ነገር ያሰብኩላችኋል። በጣም ትልቅ ነገር ያሰረሙ በጣም ትልቅ ነገር የቀረ የለም። ይኸው አመሰግናለሁ። ተባረክ። እንግዲህ የረገጥከው ሁሉ በእጄ የለካቸው ነገሮች ሁሉ ይባረኩ። ገና ምን ታየ ብዙ ነገር ያዘጋጀላችኋል። በጣም ብዙ ደግሞ ታሪክ እንሰራለን። የምን ጦሮታ ነው ገና ጀግና ኢነርጂያችሁ በቃ በጣም የወጣት ነው። ያው እንዳያችሁት እንግዲህ አዶናይ ጋሽ ሰለሞን 50,000 ብር ስጦታ ሰጥቷቸዋል። ገና ከዚህም በላይ ብዙ ነገር እናደርጋለን ብለዋል። የመኪናውን ነገር ግን ባይረሳ የመኪና ስጦታ ቢሰጣቸው በጣም ደስ ይለኛል። እና አዶናይ ስቲል አክቲቭ ነው፣ እየተንቀሳቀሰ ነው፣ አልታሰረም ለማለት ነው። ጆሲ ብትባል ማለት ነው። በመቀጠል አንድ ሊስትሮ የምሬን አስቅም አንድ ሊስትሮ ልጅ 2 ቀለምና አንድ ጣውላ ሊስትሮ እንትን ቦክስ ሰጠቅ ቪዲዮ መሰራው ነገር ማለት ነው። በሰላም ነው ወይ ነው? አይ ጥያቄ ነው። መልስ ካለው ይስጠኝ። እናበረታታለን። እርዳ። ግን አልረዳኸውም ነው ምነግርህ። ባጭሩ አልረዳኸውም። ለቪው ነው። ለልጁ በስንት ሚሊዮን በስንት 100,000 ይታያል ያንተ ቪዲዮ። ለሱ 2 ቀለም ሰጠ 500 ብር ሰጠ ቀረጻ። ገና አይደብርም? ደሃ ላይ ለምንድን ነው የምትቀልዱት? ቲክቶከሮች ትንሽ አያሳዝኖቹም? እንደዚህ ሲንሰፈሰፉ በቃ የሆነ አይናቸው እንኳን አያሳዝን? ብርድ ውርጭ ፀሐይ የሚያንገበግባቸው ሰዎች ላይ እንደዚህ የምትሰሩ ሰዎች ለምን በስነ ስርዓት የማይኖራችሁ? ማለት ይሄ እነዚህ እኮ በቃ በህግ ስለማያውቁ እኮ ነው። እነዚህ ሰዎች ስለማያውቁ ነው። ያስጠይቃል እኮ። ምንድነው የፈለጋችሁት? ሲጀመር ድንገት እየሄድክ የምትቀርጸው ምን አገባክ? ማን መብቱን የሰጠ? ደሃ ስለሆኑ አቤቱታ ቢያቀርብ እኮ አፍንጫን ይዞ ህግ ያቀርባል። ይሄ እኔ የሚያስተዋልኩት ነገር ስለሆነ ነው። አንዳንዴ ለራሳችን ጥቅም ስንል ሰውን የምንረዳ እያስመሰለን ሰዎችን መጠቀሚያ የምናረጋቸው ሰዎች በጣም መጠንቀቅ አለብን። እዚች ጋር 2 የሊስትሮ ቀለምና እቺ እንጨቷን ሰጥተህ ቪዲዮ መቅረጽ ደስ አይልም። ልጁ ሊጠቅመው ይችላል፣ ግን አንተ ከምታገኘው ነገር አንፃር ለልጁ
ይቺን ማድረግ ማንም ሊያደርገው የሚችል ነገር ነውና በአግባቡ እየረዳችሁ እንኳን ቢሆን ጥሩ ነው። እንደዚህ አይነት ነገር እየበዛ ያየው ነው ሶሻል ሚዲያ ላይና በጣም ያስጠላል። There are some things that anything that can't happen will happen. Life happens. ምንድነው ታለንት ካንተ? በእንግሊዘኛ ሞቲቬሽናል ስፒቾች። እንግሊዘኛ I don't care how good you are. I don't care how talented you are. I don't care how much you work on yourself. There are some times when things don't go right. There are some times that anything that can't happen will happen. Life happens. The unexpected, the uncalled for, the unintentional happens. We've been damaged emotionally, damaged spiritually. It must be the number in our bank account that is screaming, you are broke. You can break physically, you can break mentally, you can break in your heart. And all of that is going to leave a mark. And that mark could be a mark in your victory or a mark in your defeat. Even in your victory, even in your defeat, you're being watched. You're being protected. You might ask, by whom? By the undying, by the immortal God. Thank you. ያልገባኝም ግን ጋድ ያልከው አምላክ ነው። እሷ ገብታኛለች። ነፂም ብቻ አይደለም እኛንም ጭምር ነው ግራ ያጋባን። ሞቲቬሽን እንግዲህ በአማርኛም ይከብዳል አይደለም በእንግሊዝኛ ግን የሚገርም ተስጦ ነው። ገና በዚህ እድሜ የምር የሚገርም መያዝ ያለበት ታለንት ነው። ቴዲ አፍሮ ታላቁ የሙዚቃ ንጉስ በኢትዮጵያ ብዙ አድማጭና ብዙ መልእክቶችን ሀገራዊ፣ ቤተሰባዊ፣ ኢኮኖሚያዊ መልእክቶችን ያስተላለፈው ስፖርታዊ እንዲሁም ደግሞ የኢትዮጵያ እንቁ የሆኑ አትሌቶቻችንን በሙዚቃ መንግስቶቻችንን ደግሞ በግጥም ሲቀጠቅጥ የነበረው ቴዲ አፍሮ እንዲሁም ሲያመሰግን የነበረው ቴዲ አፍሮ ዛሬ ከባለቤቱ ጋራ ጋብቻውን አፍርሷል፣ እንዲሁም ደግሞ ተለያይቷል። ይህንንም ደግሞ ከቅርብና ከጓደኞቹና ከቅርብ ወዳጆቹ እንዳረጋገጥ ነው ቴዲ አፍሮ ተለያይቷል። ይህ የሆነበት ምክንያት ደግሞ ዋናው አዶናይ የሚባል በጣም ቆንጆና በጣም ሞቲቬት የሆነ በጣም ስትሮንግ የሆነ ልጅ ባቀረበው ኢንተርቪው ቴዲ አፍሮ በመቆጣትና እንዲሁም ደግሞ ዘራፍ በማለት ሰግጡ ሲል ባለቤቱ የቀድሞ ባለቤቱ አምለሰት እኔ እሰግጣለሁ በማለት የመጀመሪያ ሰገጠዋል እርምጃ የወሰደችው በቴዲ አፍሮ ላይ በመሆን ይህንን ደግሞ ለጋብቻው መፍረስና እንዲሁም ደግሞ ታምቆ የነበረው ሁሉ በአምለሰት እርምጃ ተወስዶበታል። የዚህ ጉዳይ ባለቤት አዶናይ ይባላል። መልካም ቆንጆ ሸበላው አዶናይ ሰግጥ ብሎ ሴቶቻችንን አሰግጦ የመጀመሪያ ተመቺ የሆነችው አምለሰት ናት። እንዲሁም ሰግጣለች። ያው እንደሰማችሁ ነው እንግዲህ በአዶናይ ምክንያት አምለሰት ሙጬና ቴዲ አፍሮ ተለያይተዋል እያለች ነው። እንደዚህ አይነት የሐሰት ወሬዎች አያስጠይቁም። ግን አብዛኞቹ እንደዚህ አይነት ነገር የሚያሰራጩ ሰዎች ከሀገር ውጭ ነው ያሉት። እሱን ተማምነው ይመስለኛል እንደፈለጉ የሚያወሩት። እንግዲህ የሚያዙበት አግባብ ይኑር አይኑር፣ በህግ የሚጠየቁበት አግባብ ይኑር አይኑር ባላቅም፣ ግን እሱን ተማምነው ይመስለኛል እንደዚህ እንደልብ የሚያወሩት። ሀገር ውስጥ ያሉ ሰዎች ብዙም እንደዚህ አይነት የውሸት ዜና አያሰራጩ። ከሀገር ውጭ ያሉት ናቸው ብሔርን ከብሔር ሃይማኖትን ከሃይማኖት ዮኒ ማኛ እንደምታዩት እንግዲህ እና እንደዚህ አይነት ሰዎች ናቸው እንደፈለጉ ይሁን ያሉት። ግን ለነሱ መፍትሄ ብናበጅለት፣ ስፔሻሊ ግን ዋናው እነሱ የምትከተሉ ሰዎች ናቸው ጥፋተኞች። ተከታይ ባይኖራቸው ተመልካች ባይኖራቸው እነዚህ አይነት ነገሮችን ማስተላለፍ አይችሉም ነበረ። ግን ብዙ ተመልካቾች አሏቸው። ብዙ ተመልካች ስላላቸው ደግሞ ለብዙ ሰው መዳረስ ይችላሉ። እዛው ነው እነሱ ገቢያቸውን እያገኙ እዚህ ህዝብና ህዝብ ያጨራርሳሉ ማለት ነው። እና እንደዚህ አይነት መረጃዎች ደግሞ በጣም እየበዙ ነው። እባካችሁ የምችሉትን አድርጉ፣ እንደዚህ አይነት ዜናዎች እንዳይበዙ ማለት ነው። ለማንኛውም ውድ ቻናል የቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳላችሁ ቁም ነገር እንደጨበጣችሁባቸው አልጠራጠርም። ቪዲዮቻችን እስካሁን ሳይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰቡን ላይክ ካላደረጋችሁም ላይክ አድርጉት። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። በቀጣይም በተለያዩ ቪዲዮዎች ተመልሰንላችሁ እንመጣለን። እስከዚያው ድረስ ይመቻችሁ ባይ